እንዴት ከረማችሁ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን? እኔ መስገን ሙላ ነኝ። ጋብቻና ቤተሰብ ላይ የምሰራው እንግዲህ በዚህ ዩቲዩብ ቻናል ብቻም ደግሞ ሳይሆን በሳምንት 2 ቀን የሬዲዮ ፕሮግራም አለን በፋና 98.1 ላይ ማክሰኞ ምሽት ከምሽቱ 2 ሰዓት እና ሮብ ቀን ከ8 እስከ 9 ሰዓት ድረስ የሬዲዮ ፕሮግራሞቻችን አሉ። ህይወት በቤት የሚል የቴሌግራም ግሩፕ አለ። እዛ ውስጥ ጆይን ማድረግ ትችላላችሁ። በቲክቶክም በፌስቡክም ህይወት በቤት በሚል መልእክትና ሀሳቦቻችን ልታገኙ ይችላላችሁ። እንግዲህ በዚህ ፕላትፎርም ደግሞ ብዙ የተለያዩ ሀሳቦችን ጋብቻን፣ ቤተሰብን፣ ህይወትን ያማከሉ ነገሮችን እያነሳን ነው። በዚህኛው ቪዲዮ ደግሞ አንድ ርዕስን ማካፈል ጀመርና 2-3 ቪዲዮዎችን ከዚህ በኋላ እዚህ ላይ አካፍላችኋለሁ ማለት ነው። በተለይ በልጅ አስተዳደግ ዙሪያ፣ በልጆቻችን ህይወት ዙሪያ ስንቶቻችን ደስተኞች ነን? ስንቶቻችን ውጤታማዎች ነን? ልጅ እንዴት መያዝ እንዳለበት እናውቃለን። የትውልዱ መበላሸት ስናነሳ ብዙ ጊዜ የተበላሸ ትውልድ ነው እንላለን። ግን ለምን ተበላሸ? ትውልዱ የተበላሸ ከሆነ ያው ስለ ትውልዱ መበላሸት የማያነሳ የለም። 9ኛው ሺህ ይባላል፣ ምናምን እንደዚህ ሺህ ይባላል፣ በዚህኛው ጊዜ ብዙ ነገር ይባላል፣ ሀሳቦች አሉ። ስለ ትውልዱ መጥፎነትና ክፉነት የሚነገሩ ነገሮች አሉ። እና ልጅን በተመለከተ የተበላሸ ትውልድ ከየት መጣ ሲባል ጥያቄውን ከቤት ውጭ ከማውጣት ይልቅ ወደኛ መመለስ በጣም ጥሩ ነው። የተበላሸ ትውልድ ካየን እያንዳንዳቸው ወደ ቤታችን ምንገባ በጣም ጥሩ ነውና ልጆችን የምንይዝበት አያያዝ ለልጆች ትክክለኛ ህይወትና ባህሪን ማንነትን ከመገንባት አኳያ አንዳንድ ሀሳቦችን አካፍላችኋለሁ ማለት ነው። በመጀመሪያ ግን አንድ ጥያቄ ልጠይቃችሁ። በልጆች ጉዳይ በጣም የሚያረካና አስደሳች ጥሩ ነገር የምትሉት ምንድን ነው? ልጄ ጥሩ ሆነልኝ፣ በቃ እንዲህ እንዲሆንልኝ ነው የምፈልገው፣ እንዲህ መሆኑ የመጀመሪያ ምኞቴ ነበር የምትሉበት ነገር ምንድን ነው? ጥሩ ሲሆን ልጅ ምንድን ነው የሚሆነው? በተጨማሪም ደግሞ ልጆቻችሁ ደግሞ በጣም በቃ ተስፋ የሚያስቆርጥና የሚያሳዝን የሚያበሳጭ ሁኔታ መጥፎ የምትሉት በልጅ ጉዳይስ ምንድን ነው? በዚህ ጉዳይ መቼም እናትና አባቶች ቁጭ ብላችሁ ብትነጋገሩ እናንተ እንኳን ልትለዩ ትችላላችሁ። ጥሩ ልጅ ለአባት ነው፣ ጥሩ ልጅ ለእናት የሚለያይ አይነት ይዘትም አለው። እናትና አባት በጋራ ይህን ነገር ይዘው አውቀው ልጆቻቸውን ቢይዙ ውጤታማ እንዲሆኑ ያስችላቸዋል። እንግዲህ ዛሬ እንደ ወላጅ በዘመናችን ካለው አንዱ ትልቅ ችግር የወላጅነት ችግር ነው። ለጋብቻውም ችግር፣ ለትውልድ መበላሸት ችግር በዋነኛነት የወላጅነት ችግር ነው። ቤት ሲፈርስ ነው ሀገር የሚፈርሰው። ቤት ፈርሶ ሀገር አጸናለሁ ሊባል አይችልም። የሀገር መጽናት ከቤተሰብ መጽናት ጋር ይገናኛል። ቤት ደግሞ የሚፈርሰው ከእናትና ከአባት ኃላፊነትን ካለመወጣት ወይ ስላላወቁ ወይ ስላልቻሉ ወይ ስላልተረዱ ሊሆን ይችላል። ወይ ልጁን በጊዜው በሚመጥን ሁኔታ አላሳደግነው ሊሆን ይችላል። እና ተጠያቂዎች ነን በኃላፊነታችን። ውጭ ስላለው ትውልድ ሳይሆን ማውራት ያለብን ቤታችን ስላሉት ልጆች ማውራት አለብን። እኔም አሁንም ስለ ውጭ ስላሉ ልጆች አይደለም፣ ቤታችን ስላሉ ልጆች ልነጋገርና ሀሳብ እንድንለዋወጥ ይገባናል ማለት ነው። እንግዲህ ልጆቻችን ጥሩና መልካም ነገር እንዲኖራቸው ማድረግ የምንችለው በውስጣቸው የምናስቀምጠው ነገር አለ። በውጫቸው በውጭ ህይወታቸው በሚታየው በሚያሳዩት ነገር መልካም እንዲሆን እኛ አስቀድመን በቃ ጥሩና መልካም ነገር እንዲያሳዩ ጥሩና መልካም ነገር ውስጣቸው ማስቀመጥ መቻል አለብን። አብዛኛው ጊዜ ወላጅነት ላይ ግራ የሚያጋቡን ነገሮች አሉ በብዙ መልኩ። ጥያቄዎችም ካላችሁ ልታነሱን ይችላላችሁ። ልጆቻችን በኃላፊነት እንዲኖሩ፣ ራሳቸውን እንዲቆጣጠሩ፣ እንዲሁም ደግሞ ነፃነት እንዲኖራቸው አድርገን ማሳደግ አለብን። ኃላፊነት ማለት በቃ ለራሳቸው ለቤታቸው ኃላፊነት የሚሰማው ልጅ ወልዶ ማሳደግን የመሰለ የደስታ ምክንያት ያለ አይመስለኝም። በጣም ትልቅ ነገር ነው። ኃላፊነትን እንዲሰማቸው ካደረገን እንደገና ደግሞ ራሳቸውን እንዲቆጣጠሩ ማድረግ ከቻለን የትም ቦታ በውድቀት ታሪክ አናገኛቸውም ማለት ነው። ራሳቸውን ስለሚቆጣጠሩ በማይሆን ልጅም ተጽዕኖ ውስጥ አይገቡም። እነዚህን እንዲያሳዩ ስራው ያለው ውስጣቸው ላይ መሰራት የሚገባውን ነገር ማስቀመጥ ነው ማለት ነው። እንግዲህ ዛሬ ለወላጆች ሀሳቦችን ላካፍላችሁ። ልጅ የሚወደድ ብቻ ሳይሆን በጣም የሚያሳስብ ጉዳይ ነው። በሚቀጥለው እኔ አስቤ አውቃለሁ፣ እኔ በሌለሁበት እንዴት ሊኖሩ ይችላሉ ይሆን ብዬ ብዙ ጊዜ አስባለሁ እና ባለሁበት መስመር ውስጥ እንዲገቡ ፈልጋለሁ። እኔም እናታቸውን ባለንበት ሁኔታ መስመር ውስጥ ገብተው የራሳቸውን ህይወት ይዘው
እንዲያዩ እፈልጋለሁ። የምንሰራቸው የምንተጋባቸው ነገሮች በዋነኛነት ከእዛ አካባቢ ነው እና በሁሉ አቅጣጫ ኃላፊነት ልንወስድላቸው ይገባል። ከዚህም የተነሳ ወላጆች እንግዲህ ልጆቻችን እድሜያቸውን ባማከለ ወይም ደግሞ እድሜያቸውን ያማከለ ብስለት ኖሯቸው ያንን ብስለት በቤታቸው፣ ያንን ብስለት ትምህርት ቤት፣ ያንን ብስለት እምነት ተቋም፣ ያንን ብስለት ሰፈራቸው ላይ እንዲያሳዩ ማድረግ አለብን። ይህንን ግን የምንሰራው እድሜያቸውን ያማከለ ብስለት የሚሰራው ግን ቤት ውስጥ ነው። ስለዚህ ልጆቻችን እድሜያቸውን ያማከለ ብስለት በቤታቸው፣ በትምህርት ቤት፣ በእምነት ተቋም ተመሳሳይ የሆነ ብስለት ባለው መልኩ እንደ እድሜያቸው እናሳደጋቸው ይገባል። የ10 ዓመት ልጅ ያላችሁ ጥሩ የ10 ዓመት ልጅ ይሁንላችሁ። የ15 ጥሩ የ15 ዓመት ልጅ ይሁንላችሁ። እንደዚህ አድርገው ብስለታቸውን እንደ እድሜያቸው እንዲይዙ የማድረግ ኃላፊነት አለብን ማለት ነው። አሁን ባነሳሁት በልጆች ጉዳይ በዚህ ርዕስ ጉዳይ በልጆቻችን ጉዳይ በቀውስና በችግር ውስጥ ላሉ ወላጆች የሚሆን ሀሳብ ነው። እንዲሁም ደግሞ ገና ነው ልጆች አልደረሱም ለምትሉም ወላጆች ዛሬ በጣም ይጠቅማቸዋል። ግን ያላገባችሁ ልጆች ወንድም ሴቶችም ይህን ነገር መስማታችሁና ማወቃችሁ በጋብቻ ህይወታችሁ ነገ የልጅ ኃላፊነትን በምትወስዱበት ጊዜ ምን ማድረግ እንዳለባችሁ ከወዲሁ እንድትረዱ እገዛና እይታን ይሰጣችኋል ማለት ነው። እንግዲህ ሁሉም ወላጅ የሚቸግረው ነገር እንዳለ እገምታለሁ ወይም እረዳለሁ። ወይም ጋብቻና ቤተሰብ ላይ ስለምሰራ ብዙ ወላጆችን ማግኘት ምድል ስላገኘሁኝ ብዙ ወላጆች እገዛ እንደሚያስፈልጋቸው ተረድቻለሁ። እኔም በወላጅነት ውስጥ እስካለሁ ጊዜ ድረስ ይህን አይነት እገዛ እንደሚያስፈልገኝ አውቄያለሁና አብረን ለመተጋገዜና ሀሳብ ነው ያነሳሁት። ችግሮቻችን ምንድን ናቸው ዛሬ ብትሉ ብዙ ችግሮች አሉ። ልጆቻችን ከወላጅ ምሪትን የማይቀበሉ ከሆኑ ችግር ነው። እንዴት ልጅ የወላጁን ምሪት አይቀበልም? ከታችኛው ዕድሜ ጀምሮ መቼም እስኪ በቃ ድረስ የወላጅን ምሪት ማግኘት መቻል አለበት። ጥፋቱ የልጅ አለመቀበል ብቻ አይደለም፣ የወላጆችን ምሪት አለመስጠት ነው። የህይወትን ክህሎት ለማዳበር ነገሮች እንዴት እንደሚደረጉ ዛሬ ባለበት ዕድሜ የህይወቱ ፕራዮሪቲ ምን እንደሆነ በማወቅና በመረዳት ምሪትም አንሰጠውም። የከፋው ችግር ደግሞ አሁን ደግሞ ልጆች ዛሬ የወላጅን ስልጣን አያከብሩም። የወላጅ ስልጣን ጥያቄ ውስጥ ገብቷል። ለምን ከተባለ ልጅ ስለሚንቅ አይደለም። ልጅ ላይ ልናሳብብ አይገባም። ልጅ ስልጣኔ ናቀ በሚል ልጅን በመፍረድና በመክሰስ ወይም በመርገም አይደለም። ልጄ ስልጣኔ እንዳይቀበል ያደረገው ምክንያት ምንድን ነው ተብሎ መታሰብ መቻል አለበት። አንዳንዶቻችን ወላጆች በልጆቻችን ህይወት የለንም። ከጠዋት እስከ ማታ አብረናቸው አይደለንም። ምን ይሰማቸው፣ ምን ያድርጉ፣ የት ይሄዱ፣ ለምን ይፈልጉን፣ በፍጹም የለንም። ከዚህ የተነሳ ግንኙነትን ስላላነበርን አታችመንት የለንም። የሩቅ ሰው አይነት ሰው እንሆንና መቀባበል፣ መደማመጥ እድል እንዳይኖረን ያደርጋል ማለት ነው። እና ስልጣንና አለመቀበል ልጆቻችን የሚታይበት ነገር ከልጆቻችን አመፀኝነት አንጻር ብቻ ሳይሆን እኛም ልጆቻችን የእኛን ነገር እንዲቀበሉ ሊያደርግ የሚችል ግንኙነትም ስላዳበርብን ነው ማለት ነው። እንደገና ደግሞ ልጆቻችን የሚጠበቅባቸውን አለመፈጸም፣ በዚያ ተቸገሩ። ብዙ ጊዜ ያስታውሳለሁ በቤት ስራቸው በቤት ኃላፊነታቸው እንደየእድሜያቸው የሚሰጣቸውን ነገር አልፈጽምም ይላሉ። ላለመፈጸማቸው ልጆቻችን አመፀኛ ሆኖ ነው ወይ? አንድ ጊዜ በሬዲዮ ፕሮግራም ላይ ቀጥታ ስርጭት ነው እንግዲህ የሬዲዮ ፕሮግራማችን፣ አንድ አድማጭ ደወለና ልጄ 15 ዓመት ነው አለኝ። ልጄ 15 ዓመት ነው፣ ምንም ብናገረው አይሰማኝም እና ምን ማድረግ አለብኝ ብሎ ጥያቄ ጠየቀኝ። አንተን ልጠይቅህ በመጀመሪያ ብዬ አልኩት። ከዛ አንተ ልጅን ትሰማዋለህ ስለው ምንድን ነው የ15 ዓመት ልጅን የምሰማው አለኝ። እንግዲህ አየህ ይሄ ነው ችግሩ። የ15 ዓመት ልጅ አይደለም የ5 ዓመት ልጅ እኮ ብዙ የሚናገረው ነገር አለ። ልጅ እንዲሰማ ከፈለግ ልጅህን ስማው የሚል ሀሳብ ነው የሰጠሁት። ብዙዎቻችን የማንሰማው ስለማንሰማው ልጆቻችንም ፈጽሙ የተባሉትን ነገር የማይፈጽሙት የማይሰሙን ምናልባት ከኛም አለመስማት ከነሱ አመፀኝነት ጋር ብቻ ሳይሆን ከኛም አለመስማት አንጻር ሊሆን ስለሚችል ራሳችን ማየት መቻል አለብን። አሁንም ችግሮቻችን ልጆቻችን ጠበኞች፣ ሱሰኞች፣ ችግር የሚፈጥሩ ትምህርት ቤት የማይማሩ ቁማርተኞች ከሆኑ እውነት ይሄ ነገር የልጆቻችን ችግር ነው። በእነሱ ብቻ በማላከክ እነሱ ላይ ብቻ በማስቀመጥ የምናመልጠው ጉዳይ ነው አይመስለኝም። ዛሬ በልጆች ጉዳይ በጣም ብዙ ችግሮችን ወላጆችም እያስተናገድን እንገኛለን እና ከዛ ነገር ራሳችንን ነፃ ለማውጣት እንደዚህ ሀሳቦችን በመሰብሰብ ለልጆቻችን ጤነኛና ትክክለኛ ህይወት መገንባት ምክንያት ልንሆን ይገባል ማለት ነው። ስለዚህ ወላጆች ልጆቻችን አሳድገናቸው
የራሳቸውን ህይወት በሚረከቡበት ጊዜ ከነዚህ ችግሮች የጸዱ እንዲሆኑ ማድረግ መቻል አለብን። እኛ ጋር ባሉበት ጊዜ ሁለንተና እድገትን አግኝተው ያለ ሱስ በጤናማ ባህሪ እግዚአብሔርን በመፍራት ሰዎችን በማክበር ኃላፊነታቸውን በሚወጣት በጥሩ መልኩ ከገነባናቸው ከኛ በሚወጡበት ጊዜ እንደዚህ አይነት ሆነው እንዲወጡ ለማድረግ የወላጅነትን ዓላማ እናትና አባቶች በጋራ ልንይዝ ይገባናል ማለት ነው። በእርግጥ በዚህኛው ቪዲዮ ማነሳቸው ጉዳዮች በዚህና በሚቀጥለው ቪዲዮ ማነሳቸው ጉዳዮች በየእድሜያቸው የተከፋፈለ ነገር አይደለም። ልጅ በማሳደግ ሂደት ያው እንደምታውቁት በእድሜ የተከፋፈሉ የትኩረት አቅጣጫዎችም አሉ፣ ተግባሮችም አሉ። እኔም ማነሳው ጠቅለል ያለ ነገርና በተለይ ከልጆች የነገ ህይወት አንጻር ወላጆች በጣም ሊያተኩሩበት ይገባል ብዬ የማስበው ጉዳይ የባህሪ ይዘት ላይ ነው ማተኮር ያፈለግኩት። ሰፊውን የወላጅነትን ሀሳብ አነሳና ልጆቻችን በመልካም ስነ ምግባርና በጤናማ ባህሪ ማደግ የሚችሉባቸውን መደረግ ያለበትን አንዳንድ ሀሳቦችን ለማካፈልም ነው። በተለይ ካተኮርኩኝም ባህሪ ላይ ያተኩር ነው የማስበው። ዛሬ በትውልድ መካከል ልጆች ባለፈው አንድ ሰው ምን አለኝ፣ ትልቅ ሰው ናቸው፣ ትልቅ አባት ናቸው። እድሜያቸው ወደ 75 ዓመት እንደዚህ ይሆናል እና ወደ ስራ እየሄዱ ነው። አንድ ቢሮ ሲመጡ በጣም ረጅም ሰልፍ አለ፣ እሳቸው አገልግሎት ሊጠይቁበት ለመጡበት ሰልፍ። ከዛ ሲያያቸው ሁሉም ወጣቶች ናቸው አሉ። ከራሳቸው አንደበት ነው የሰማሁት። ሁሉም ወጣቶች ስለሆኑ በአክብሬ ጠየኳቸው። እንዲህ ነገር አለብኝ፣ ብዙ መቆም አልችልም፣ ፍቀዱልኝ እንድቀድም ሲል ሄዱ። ፈቅደናል አሏቸውና እስከ ፊት ያሉት ድረስ ፈቀዱላቸው እንዲገቡ። ግን የሚያስገባ ምንድነው ሰልፍ ያዙትን እየቆጠረ የሚያስገባ ሰው አለና መጥተው ፊት ለፊት ሲቆሙ ምን ፈልገው ነው አባት ምናምን አላቸው። ከዛ አይ ስለምቸኩል ሽማግሌ ነኝ ያስቀድሙኝ ብዬ ነው ጠይቄያቸው ፈቅደውልኝ ነው የመጣሁት ይላቸዋል። ከዛ ሰውየው ይላል ሽማግሌ ነኝ እሱ ድሮ ቀረ፣ አሁን እንደዛ የሚል ነገር አይሰራም አለኝ። በጣም አዝኜ ዋነኛ የተሰለፉ ሰዎች ፈቅደውልኝ ይሄ ሰው እምቢ ማለቱ አይደለም። ይህንን ሀሳብ መስማቴ ልቤን በጣም አሳዘነው። በዛው ወደ ቤት ሄድኩኝ ብለዋል። አሁን የትክክለኛ ባህሪ ነው። አሁን ይህንን ሰው እንደዚህ ያለ ሰው እንደዚህ የሚባል ነገር ድሮ ቀረ አሁን የለም እንዲል ያሰኘው እንዴት ቢያድግ ነው? ከማን ጋር ቢያድግ ነው? እንዲህ አይነት ባህሪዎች በጣም አሳሳቢ ናቸው። እንኳን ትልቅ ሰው አይደለም እርስ በርስ ወንድምና እህት ማናችንም አንተዋወቅ። ለምን ታክሲ ውስጥ ትራንስፖርት ውስጥ አንገናኝም? አንዱ ሌላኛውን ሊያከብር የሚጠበቅበት ነገር ነው። ይህን ነገር ለምን አጣ ነው? ከአስተዳደጋችን ጋር በቀጥታ ሊገናኝ ይችላልና ለሁሉም እድሜ የሚሆን ቢሆንም ችግሮቹ ሁላችን የሚነካ ቢሆንም የወላጅነትን ኃላፊነት ግን በዚህ ደረጃ ለወላጆች ለእናትና አባት ትንሽ ሸክምንም ለማጋራት ለማካፈል ፈልጌ ነው ነገር ማነሳው። የባህሪ ነገር ድሮ ቀረ አይባልም፣ መሰራት አለበት። ስለዚህ ማሰብ አለብን እንደ ወላጅ የልጆቻችን ነገር ጥሩ የሚሆነው እኛ ወላጆች ከምናደርገው ነገር የተነሳ እንደሆነ መታወቅ አለበት። ልክ ነው። ጓደኛ፣ ኮሚዩኒቲ ብዙ ነገሮች እንዳሉ ማውቃለሁ። በዋነኝነት ግን እኛ ከምናደርገው ነገር የተነሳ ነው የነገ የልጆቻችን ነገር ቀናና ትክክለኛ የሚሆነው። ዛሬ ምንም ሳናደርግ ወይም ምንም የማይገባን ነገር ስናደርግ ምንም ሳናደርግ ወይም ደግሞ የማይገባ ነገር ስናደርግ ምንም አለማድረግም ራሱን ጥፋት ነው። የማይገባ ነገር ደግሞ ማድረግ ደግሞ የባሰበት ነገር ነው። እንዲህ አድርገን ጥሩ ልጅ መጠበቅ ልክ አይደለም። ኬት ይመጣል? ምንም አለማድረግና የተበላሸ ነገር እያደረጉ አሁን እኮ በብዙ መልኩ ማየት ትችላላችሁ። ጠጪና ሱሰኛ አባት ጨዋ ልጅ ይፈልጋል። ኬት ይመጣል? ኬት ይመጣል? በቃላችን እኮ ብቻ አይደለም። ለቃላችን እንኳን ሚዛን የሚሰጠው ህይወታችን ነው፣ አኗኗራችን ነው። ልጄ ምን ስል ሰማኝ ብቻ ሳይሆን እንዴት እንደምኖር እንዴት አየኝ ነው። ከሚያየኝም ነገር ነው እኔ ሊቀበልና ሊሰማ እድልን የሚያገኘው ማለት ነው። ስለዚህ ብዙ ጊዜ ነገን እያየን አይደለም ዛሬ ልጆቻችንን የምንገናኘው። ልጆቻችን ለአካለ መጠን ሲደርሱ ለራሳቸው ሙሉ ኃላፊነት በሚወስዱበት ጊዜ ምን አይነት ሰው መሆን እንዳለባቸው ከወዲሁ ልናስብ ይገባልና እንዴት ነው ልጆቻችሁ ስታዩ ከእናንተ ውጪ ያለ እናንተ ራሳቸውን ችለው በጤናማ ሁኔታ መቆም የሚችሉ ይመስሏችኋል? ይህን ነገር ለእናንተ ነው የምጠይቃችሁ። በዚህ ደረጃ የልጆችን ኃላፊነት ደግሞ ለወላጆች በምሰጥበት ጊዜ ወላጅ ይህንን ለማምጣት ለመስራት ይችላል። ለምን ካላችሁ ምክንያቱ ደግሞ ልጁ ነው።
ወላጆች ልጆቻችን ናቸው። እንዴት ይህን ነገር ማድረግ እንችላለን ደግሞ ስንባባል ደግሞ የወላጅና የልጅ ግንኙነት ተፈጥሯዊ ነው። ማንም አስተዋውቆን አይደለም። ማንም ኃላፊነት ሰጥቶን አይደለም። ተፈጥሯዊ ነው። ተፈጥሯዊ የሆነውን ደግሞ ስርዓት ሰዎች ላይ ብቻ ሳይሆን እንስሳትም ላይ መመልከት ትችላላችሁ። ለልጆቻቸው እንስሶች እንኳን እንዴት እንደሚሆኑ አሁንም ይህ ተፈጥሯዊ ነው። ማንም አይደለም መጥቶ ኃላፊነት የጫነብን፣ ፈቅደን የገባንበት ነው ወደ ጋብቻ። ከዛ ልጅ ደግሞ ፍሬ ሆኗል። ይሄ የተፈጥሯዊ ግንኙነታችን ስለሆነ ስራውን በጣም ያቀልልናልና ልጅን ማስተማር፣ ማሳወቅ፣ መርዳት ተፈጥሯዊ ነው። አንድ ነገር ተናግሬ ሀሳብ የሰብሰብ ላድርግ። እንግዲህ እዚህ ጋር በደንብ እንየው። እናንተም ልጠይቃችሁ፣ በልጅ አስተዳደግ ዙሪያ ወላጆች ከሚጠይቁት ጥያቄ ዋነኛው ጥያቄ ምን አደረክ የሚል ብቻ አይደለም። ምን አደረክ? ማንም ያደርገውን ያደርጋል፣ መጠንና አይነቱ ቢለያይም። ነገር ግን የምናደርጋቸው ድርጊቶችን በምን ዓላማ አደረክ የሚለው በጣም ትልቅ ቦታ አለው። ምን ስታረጉ ምን ጠብቃችሁ ነው? ወይም ደግሞ የትኛው ድርጊታችሁ ምን አይነት ፍሬና ውጤት እንዲሰጣችሁ አስባችሁ ያደረጋችሁት? ይሄ በጣም መጠየቅ ያለበት ነገር ነው። በምን ዓላማ ነው ያደረግኩት ሲባል ማናቸውም ድርጊቶቼ ልጄ ላይ የሚያመጣውን ውጤት እያሰብኩኝ ያደርጋለሁኝ ማለት ነው። ልጄ ላይ የሚያመጣውን ውጤት ካሰብኩኝ እኮ ለንግግሬ፣ ለአኗኗሬ፣ ለድርጊቴ፣ ሚስቴን የሚይዝበት አያያዝ፣ በቤት ውስጥ የማሳየው ባህሪ፣ ለልጄ የማዘው ነገር፣ የማደርጋቸው ድርጊቶች ሁሉ ታሳቢ ይሆናሉ ማለት ነው። ለልጆቻችን የምናደርገው ማናቸውም ድርጊት ልጄ ነገ እንደዚህ ሊሆን ነው የሚልን ነገር ዓላማ የያዘ ሊሆን ይገባል ማለት ነው። ዛሬ ወላጆች ልጆቻቸው ላይ የሚያደርጉት ነገር የዛሬ ብቻ እንደሆነ መታሰብ የለበትም። ዛሬ የምናደርገው ነገር ለነገ ፍሬና ውጤት ያመጣል ማለት ነው። ዛሬ እያደረግን ያለነው ማናቸውም ነገሮች ነገ ልጆቻችን ምን መሆን እንዳለባቸው ይወስናል ማለት ነው። ታዲያ የነገ ነገራቸውን ይወስናል ካልኩኝ የልጆቻችንን የነገን ነገር የሚወስን ድርጊት ዛሬ ላይ ማድረግ አለብን እያልኩኝ ነው። አሁን የነገ ነገራቸውን የሚወስን ድርጊት ዛሬ እናድርግ በምልበት ጊዜ የነገ ምናቸውን ስል ቅድም አንስቼዋለሁ። የነገ ባህሪያቸውን ነው። ባህሪ ከብዙ ነገር በላይ ነው። ኢቭን ሰው የሚለካው በባህሪ ነው። አንዳንዴ እንደ አቅም እንኳን የሌለው ሰው ከመልካም ባህሪው የተነሳ ሰዎች ሲያከብሩትና ሲፈልጉ ይታያል። እንደገና ደግሞ ከመልካም ባህሪ ተነስቶ ባይችል እንኳን እንዲችል ሲያሰለጥኑትና ሲታገሱ ይታያል። የሚችለው ነገር ኖሮት የተበላሸ ባህሪ ያለው ሰው ያለውን ዕውቀትና ክህሎትን እንኳን ለሰው ማካፈልና መስጠትም አይችልም። ባለው ሙያ እንኳን መስራት መቻል አይችልም። ዛሬ የልጆቻችን ሁኔታ ስትመለከቱ ለብዙ ነገሮቻቸው ችግር ባህሪ ላይሆን አይችልም። ስንፍና፣ ሌብነት፣ ውሸት፣ ሱሰኛ፣ ሰውን ማያከብር ሲታይ ራሱ ጥሩ ሴት እንደሌለው የሚገልጡ ብዙ ነገሮች የሚያሳይ ከሆነ ይሄ ሰው የሥራ ህይወቱን ብታዩት፣ የግንኙነት ህይወቱን ብታዩት ብዙ ነገሩን አፌክት ያደርጋል። እና ባህሪ የአንድን ሰው ማንነት ትክክለኛ መመዘኛ ነውና ልጆች በነገ ህይወታቸው በሰዎች ዘንድ ዋጋ ያላቸው እንዲሆኑ ብዙ ስራዎች ይሰራሉ። ነገር ግን ከነዛ ስራዎች አንዱ በባህሪያቸው ጤናማ ባህሪ እንዲገነቡና እንዲሰጡ ነው። ስለዚህ የልጆችን ባህሪ እንደ ዓላማ ወላጅ ሊይዘው ይገባል። የልጆችን ጤናማ ባህሪ መገንባት የወላጅነት አንዱ ዓላማ፣ አንዱ አጀንዳ እንደሆነ ታስቦ ማሳደግ አለበትና ልጆቻችን በጤናማ ባህሪ ማድረግ እንዲችሉ ምን እናድርግ? እንደነገርኳችሁ በዚህ ቪዲዮ ወላጆችን መርዳት ነው፣ ልጆች ላይ መፍረድም አይደለም። ችግሩን ካየነው ምን ብናደርግ መፍትሄ ይመጣል የሚል ነገርን ለማካፈል ነውና ወላጅነታችሁን እስቲ እዩና በሚቀጥለው ቪዲዮ በተለይ የልጆቻችን ነገ ህይወት ከባህሪ አንጻር የምናስተካክልባቸውና የምንሰራባቸውን ነገሮችን ሰጣችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ከቀጣይ ሀሳብ ጋር እንገናኛለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።